ቆሞ ማሰብ ቀላል የሚመስሉ ግን ከባድ ጉዳዮች ናቸው። የሬዚስታንስ ትግል እንዳልሆነ ደግመን ደጋግመን ተናግረናል። የመቃወም አገዛዙን የመገዳደር ዝም ብሎ የመፈታተን ባለበት የመርገጥ ትግል እንዳልሆነ ከዚህ በፊት በነበሩ ፕሮግራሞች በስፋት ተነጋግረናል። የእምቢተኝነት ትግልም አይደለም። ወይም አገዛዙ ላሆነ ላደረገው ጉዳይ ለምሳሌ መተከል ላይ ሰዎች ስለሞቱ ወይም ወለጋ ላይ ሰዎች ስለሞቱ ወይም ርስታችን እንዲህና እንዲያ ስለተካሄደ ብቻ እንደ ሪአክሽን የተወሰደ ትግልም አይደለም። ሪአክሽነሪ አይደለም ማለት ትግላችን፣ ይልቁንም ትግላችን ሪቮሉሽናሪ ነው፣ አብዮታዊ ነው ስንል የሚያቅፋቸው በጣም በርካታ ጉዳዮች አሉ። ስለዚህ አስፓየር የምናደርገው ነገር ወይም ደግሞ የምንሻው አማራ ሆኖ ማየት የምንፈልገው አማራ ከውጥናችን ከእቅዳችን ከመነሻ ትልማችን አንጻር ነው የሚታየው። ስለዚህ ይሄ ብሔርተኝነቱን የአማራ ይህ አዲስ ትውልድ አምጦ ሲወልደው ምን አልሞ ነው? ከምናልመውና ከትልማችን አስፓየር ከምናደርገው አንጻር ሂደታችን ምን ይመስላል የሚለውን በየጊዜው እያዩ እየገመገሙ ማስተካከያዎችን እንዲያደርጉ መሄድ በእጅጉ አስፈላጊ ነው። ሼር አድርጉት ለበርካቶች፣ ወደ ተለያዩ ግሩፖች ይሄንን ፕሮግራም አጋሩት፣ ላይክ እያደረጋችሁ ጀምሩት፣ ሰብስክራይብ እያደረጋችሁ አጠናክሩት። ኮስተር ያሉ አማራዊ ሐሳቦችን እያየን እንሄዳለን። ስንደራጅ አስቀድመን የብሔራዊ አርማችን ምንድነው? የኔሽን ቢልዲንጋችን ወይም የብሔር ግንባታ ሂደታችን ብሔር የሚገነባ ነገር ነው። ቢውልድ የሚደረግ ነገር ነው። ኔሽን የብሔር ግንባታ ሂደታችን እቅዱ ምንድነው? ትልሙ ምንድነው? ውጥኑ ምንድነው? በደንብ መቀመጥ መቻል አለበት። እንደ ብሔር አንድ ግለሰብ ብሔርተኛ ነኝ ብሎ ሲያስብ ብሔርተኝነቱን እንዴት ነው ቢውልድ ማድረግ የፈለገው? የአማራ ብሔርተኝነት ኔሽን ቢውልዲንጉ ገና አልተጀመረም። በነገራችን ላይ መጠናቀቅ ምናምን ሳይሆን ገና አልተጀመረም። ትግል እየተደረገ ነው፣ ውጊያ እየተደረገ ነው። አዎ ጦርነት ላይ ያለ ነው። ነገር ግን የኔሽን ቢልዲንግ ስራችን ገና ጅማሬ ላይ ነው ያለው። ገና ብዙ ልናረጋግጣቸው የሚገቡ ጉዳዮች አሉ። ስለዚህ በዚህ ኔሽን ቢልዲንግ ሂደት ውስጥ ብሔራዊ አርማችን የብሔር አርማችን መለያችን ምንድነው? አርባ ሲባል የሆነ ሎጎ የሆነ ፎቶ ምናምን አይደለም። ብሔራዊ አርማችን ምንድነው? መለያችን ምንድነው? አንድ ብሔርተኛ አማራ ምንን ይመስላል? ማንን ይመስላል? እንዴት ነው የሚያወራው? እንዴት ነው የሚናገረው? እንዴት ነው የሚያስበው? ርስትን በተመለከተ፣ ህልውናን በተመለከተ፣ ፍትህን በተመለከተ፣ ርትዕን በተመለከተ፣ የህዝብን ጥቅም ከማስከበር ጋር በተያያዘ፣ የሀገር ህልውናን ከማስቀጠል ጋር በተያያዘ ስለዚህ የብሔራዊ አርማ መገለጫችን ኑባሬ እንዴት ይታያል? የጋራ ማህበራዊ ስርዓታችን እንደ አማራ ዩኒፋይድ የሚያደርጉ የጋራ አታጋይ ድርጅቶችን ከመፍጠር ባሻገር የጋራ የሆነ ማህበራዊ ስርዓታችንና ሴቶቻችን ምንድን ናቸው? አንድ አቸፈር ያለ ግለሰብ ከአንድ ቋሪት ካለ አማራ ጋር ያለው የጋራ አማራዊ ስርዓትና ሴት ምንድን ነው? መገንባት ያለበት ጉዳይ ነው። በኔሽን ቢልዲንግ ውስጥ የሚታይ ነው። መንዜው ከሸበልበረንታው ጋር አንድ ይናገራሉ። አንድ ቋንቋ አላቸው። አንድ ቋንቋ ሲባል አማርኛ የሚባለው ቋንቋ ዘየው ፈሊጡ ምናምን ሳይሆን በተውት ደረጃ እኩል አይነት ተውት አላቸው። አማራነትን እኩል ያስቡታል ወይ? አንድ የሸዋ ተወላጅ ከአንድ የጎንደር ተወላጅ ጋር እኩል አማራነትን ያስበዋል ወይ? ይኖረዋል ወይ? ስለዚህ የጋራ ስርዓት የጋራ ሴት መፍጠር ችለናል ወይ? በትግል ይሄ ሁሉ ስለሆነ ማለት ትግል ነፍጥ አንስቶ ዝም ብሎ የሆነ የታጠቀን አርምድ ግሩፕ በኢንሰርጀንት ኃይል ፈጥሮ ካውንተር ኢንሰርጀንሲ የሚሰራውን አንድ አገዛዝ ወይም ስልጣን ላይ ያለው የሚለው አጌንስት ዘ ፋሽስት ሪጂም የሚደረግ ተኩስ ብቻ አይደለም ትግል። በኢኮኖሚ ዘርፍ የሚደረግ ትግል አለ። በኔሽን ቢልዲንጉ ማዕቀፉ ብዙ ስለሆነ ጓዳ ጉድጓዳው ብዙ ስለሆነ ማለት ነው። ስለዚህ የኔሽን ቢልዲንግ እቅፍ ጥልቀት እና የኔሽን ቢልዲንግን ሙቀት ያካተተ እንቅስቃሴ ማድረግ በእጅጉ አስፈላጊ ነው። ስለዚህ የጋራ ማህበራዊ ስርዓታችን፣ የጋራ ማህበራዊ ሴታችን፣ የጋራ አታጋይ ዩኒፋይድ ተቋሞቻችን ምን የጋራ ነገር አለ? አማሮች የጋራ ባንክ አለን ወይ? አማሮች የጋራ ፓርቲ አለን ወይ? አማሮች የጋራ ፋይናንሻል ኢንስቲትዩሽን ብቻ ሳይሆን
የጋራ ብለን የምንጠራው ምን አለ? እንደ አማራ ሆ ብለን የምንስማማበት የጋራ ሚዲያ አለን ወይ? እንደ አማራ ይሄ ሚዲያ አማራን ይወክላል ብለን ምንለው ይሄ ባንክ የአማራ የብሔርተኝነት ውጤት ነው። የኢኮኖሚክ ናሽናሊዝም ውጤት ነው። ምክንያቱም ኢኮኖሚ በራሱ ናሽናሊዝም ስላለው የኢኮኖሚ አብዮት የኢኮኖሚ ብሔርተኝነት ስላለ የፖለቲካ ብሔርተኝነት ስላለ ስለዚህ የኢኮኖሚክ ናሽናሊዝም ውጤት የሆነ ምን ፋይናንሻል ኢንስቲትዩሽን አለ? ምን የጋራ ዩኒፋይድ ኦርጋናይዜሽን አለ? ሁሉንም ባንድ የሚያስተሳስር የሚያስተካክል ሙስሊም ክርስቲያን የሆኑ አማሮችን አይደለም አትሊስት እንደ አማራ ዩኒፋይድ የሆነ ነገር አለ። ስለዚህ የብሔርተኝነታችን ምን ላይ ነው እድገቱ? በትግላችን በውጊያዎቻችን ላይ እኩል መረዳትና ሁኔታ አለን ወይ? የአማራ ሀገረ መንግስት አማራነት በራሱ እንዴት ነው ዲፋይን የሚደረገው? የአማራ መሬቱ የት ነው? የአማራ አገሩ እንዴት ነው ዲፋይን የሚደረገው? አገሩ እንዴት ያያታል? ርስቶቹን እንዴት ያያቸዋል? ወገኑን እንዴት ይመለከታል? ተቆርቋሪነቱ የኔባይነቱ ከሌላው ጋር ያለው መስተጋብር በደንብ የሚታይ ነው። የስልጣን ቁጥጥር ምዕራፍ በኋላ በስፋት የሚታይ ነው። በነገራችን ላይ ይህን ማነሳው የኦሮሞ አዳዲስ ኤሊቶች ወይም ብሔርተኞች በተለይ እነ ጃዋር ሰነድ ሁሉ አዘጋጅተው ይገርማቸዋል። ይሄ ነው የሚባል የኢንሰርጀንሲ ስትራግል እያደረጉ አይደለም። እንደ በአማራ ደረጃ በአሁኑ ሰዓት እየታገለ ያለ ኃይል የለም። ነገር ግን የምታውቁት ነው ሰነድ አዘጋጅተው የሽግግር መንግስት ቻርተር የሽግግር መንግስት ቻርተር ሁሉ ብላ አቋቁሟል። በነገራችን ላይ እኛ ያለነው 80 ላይ ነው። 80 81 82 ላይ ነው ያለነው። ያ ማለት በቀድሞ የህወሓት ትግል 83 ሊመጣ ጥቂት ዓመታት በፊት አገዛዙን አሽመድምደን ያለን እነ ጀዋርና ሌሎች ደግሞ በጎን የብሔር ግንባታቸውን አስቀድመው ሰርተው ዩኒፋይድ ተቋማቸውን አስቀድመው ሰርተው የህዝብ ንቃት የወል ንቃት የጋራ ኮሌክቲቭ ኮንሽስነስ ፈጥረው አሁን ላይ እነሱ ድህረ 87 ላይ ነው ያሉት። ህገ መንግስት ማርቀቅ የተለያዩ ነገሮችን ማድረግ ስናሸንፍ ብለው እኮ እየመጣን ነው ብለው እኮ ወጣቱን ተማሪዎችን ማሳመት ጀምረናል ብለው እኮ ህገ መንግስት የሽግግር ቻርተር ሁሉ እየነደፉ ነው ያሉት። ስለዚህ ይሄ ሁሉ የሚሆነው እነሱ እየሰሩት ባለው ስራ ነው። በአማራው ዘንድ ምን እየተሰራ ነው? ይሄን በአግባቡ ማወቅ ያስፈልጋል። እየታገልን ያለነው ከአብዮት ድህረ አብዮታዊ ዲሞክራሲን ስርዓት በግለሰቦች የሚመራ ኮላፕስ ያደረገ ስቴት ነገር ግን ጥንቅቅ ያለ አምባገነን ጥንቅቅ ያለ ወታደራዊ አገዛዝ ነው እየተዋጋን ያለነው። ማናናቅ ማንኳሰስ ተገቢ አይደለም። አገዛዙን በመሰረታዊነት አንኮታኩተነዋል። ነገር ግን የቀረው ነገር ጥቂት ነውና ተብሎ የሚናናቅ ነገር አይደለም። ጥንቅቅ ያለ 24/7 ሳይደክም የሚዋጋ ጦረኛ አገዛዝ ነው ያለው አሁን። ይህን ጦረኛ አገዛዝ ለመጣል የሚከፈሉ መስዋዕትነቶችን ሁሉ መክፈል ያስፈልጋል። ስለዚህ ትግሉን በወጉ መረዳትና መገንዘብ ያስፈልጋል። ስለዚህ አመራርነትን መፍጠር በዋናነት ትግልን ከመጠበቅ ትግልን ከማስቀጠል አንፃር በቂ የሆነ አመራር መፍጠር በእጅጉ አስፈላጊ ነው። አሁን ላይ የአማራ ትግል እየሄደበት ካለው ሁኔታ አንፃር ግልጹን እንድንነጋገር ነው በድጋሚ የመጣሁት። ምንም ማድበስበስ ስለማያስፈልግ የመቀባበል የእርስ በርስ መቀባበል እና የቅንነት ጉድለቶች ጎልተው በመታየታቸው ምክንያት ዋጋ እየከፈልንባቸው ያሉ በጣም በርካታ ጉዳዮች አሉ። አንደኛው በቂ የሆነ አመራር አለመፍጠር፣ ጥንቅቅ ያለ ሁኔታውን የተረዳ ከባቢውን የቃኘ በአግባቡ አመራር አለመፍጠር ነው። አመራር ሲባል ምን ማለት ነው? በሳል ፖለቲካዊ አመራር አለመፍጠር፣ ጠንካራ ወታደራዊ አመራር አለመፍጠር፣ አራት አይና የሆነ የደህንነት አመራር አለመፍጠር ዋና የሚባሉ ችግሮች ናቸው። በኢንሰርጀንሲ ውጊያ ውስጥ ሚሊተሪ ሌድ ኢንሰርጀንሲ የሚባልና ፖለቲካል ሌድ ኢንሰርጀንሲ የሚባል ሁለት አይነት ኢንሰርጀንሲ አለ። ወይም ወታደራዊ መር የሽምቅ ውጊያና
ፖለቲካዊ መር የሽምቅ ውጊያ የሚባል ከዚህ በፊት አንስቼው ሊሆን ይችላል። ወታደራዊ መር የሽምቅ ውጊያዎች በባህሪያቸው በወታደር የሚመሩ የፖለቲካ ሐሳብና የፖለቲካ ጽንሰት የሌላቸው አገዛዝን ለመጣል በጭካኔና በፍጥነታቸው ደረጃ እጅግ ፈጣን የሆኑ ነገር ግን ሰስተኔብል ለውጥ ለማምጣት ከለውጣቸው ማግስት ከፍተኛ የሆነ ተቃውሞ የሚገጥማቸው ናቸው። ለምሳሌ ደርግን መውሰድ ይቻላል። ደርግ ሚሊታሪ ሌድ ኢንሰርጀንት ነው የነበረው። እንደ ኢንሰርጀንሲ እንደው እንጥቀሰው ከተባለ ኢንሰርጀንት ትርጓሜው ትንሽ ከደርግ ተፈጥሯዊ ባህሪ ጋር የተለየ ነው። ነገር ግን ያው የሽምቅ ውጊያ አይደለም፣ መፈንቅለ መንግስት ነው። እንደው እንደዛ እንውሰደው ቢባል የንጉሳዊ አገዛዙን ከጣለ በኋላ እንግዲህ የምታውቁት ነው መስከረም 2 1967 ከጣለ በኋላ የካቲት 11 1967 ኤግዛክትሊ ከ5 ከ6 ወር በኋላ ነው የትጥቅ ትግል የገጠመው። በኋላ ላይም በጣም በርካታ የታጠቁ ኃይሎች ሲዋጉ ሲያዋክቡት የነበሩ አመራሩ ስርዓቱ ወታደራዊ ነበር፣ ፖለቲካዊ አልነበረም። እና በተፈጥሯቸው ወታደራዊ ሐሳብን ይዘው የሚያድጉ ስለሆኑ ከፖለቲካው በላይ ወታደራዊ ኦፕሬሽኖች ወታደራዊ የውጊያ አፈጻጸሞች ያይሉ ስለነበረ ስለሚያይሉ በወታደራዊ መር የሽምቅ ውጊያ ውስጥ አሸንፈህ ስልጣነ መንበሩን ብትቆጣጠር እንኳን በማግስቱ ተረገጥኩ የሚል የሆነ ወይ ማይኖሪቲ ግሩፕ ሊሆን ይችላል ወይ ማጆሪቲ ግሩፕ ጥቅሙን ያላስከበርክለት ኃይል ሌላ ሸማቂ ኃይል ሆኖ ይነሳል። መጀመሪያ ኢንሰርጀንት ነበርክ፣ በኋላ ካውንተር ኢንሰርጀንሲ መስራት ትጀምራለህ ማለት ነው። ጸረ ሽምቅ ተዋጊ መሆን ትጀምራለህ። የሽምቅ ተዋጊ ነበርክ፣ በኋላ ላይ የጸረ ሽምቅ ተዋጊ መሆን ትጀምራለህ። ስለዚህ ወታደራዊ መር ስትሆን ብዙ ዋጋ ያስከፍላል። ፖለቲካል መር ሲሆን ደግሞ በውስጡ ፖለቲካ ያለው ትግል አዎ ወታደር ይኖራል፣ የሚዋጋ ይኖራል፣ የሽምቅ ውጊያ ነውና ወታደራዊ መምሪያ ይኖራል። እሱ በፖለቲካ ማስተር ማይንዶች ሲመራ፣ በፖለቲካ ፕሮግራም ሲመራ፣ በፖለቲካ ፖሊሲና ስትራቴጂ ሲመራ ፖለቲካው ወታደራዊ አመራሩን እያረቀ ሲስተም መዘርጋት ይችላል። በነገራችን ላይ ወታደራዊ መር ወይም ሚሊተሪ ሌድ ኢንሰርጀንሲ ሲጠናቀቅ የሚጠናቀቀው ወታደራዊ መንግስት በማዋለድ በወታደር የሚመራ ኢንሰርጀንሲ መጨረሻ ላይ ወታደራዊ መንግስት ይመሰርታል። ወታደራዊ መንግስት ደግሞ በባህሪው በተፈጠረው ጠበንጃ ያዥ ነው። ጠበንጃ ያዥ መንግስት ደግሞ at the end of the day የሚቃወመው የሆነ ኃይል አማጭ ኃይል የሆነ የጎበዝ አለቃ የሆነ ኃይል ይነሳበታል። እሱን ለማስታገስ ያን ያነገተውን ጠበንጃ አየር ላይ ሲያውለው አምባገነን ይሆናል። አምባገነን መንግስት ደግሞ የሶሻል ሌጂቲሜሲ አይኖረውም ወይም ህዝባዊ ቅቡልነት አይኖረውም። ሶሻል ሌጂቲሜሲ ወይም ህዝባዊ ቅቡልነት ያጣ አገዛዝ ደግሞ ይወድቃል። ፖለቲካዊ መር ወይም ፖለቲካል ሌድ ኢንሰርጀንሲ ደግሞ የሚጠናቀቀው ሲቪል አስተዳደር በማቋቋም ፖለቲካዊ አስተዳደር በማቋቋም ወታደር አለው ወታደራዊ አመራር ነው የሚከተል ወታደር ተዋጊ ነው ያለው። ነገር ግን በፖለቲካ መር በስትራቴጂ በቅድ በፖሊሲ ሲመራ ሲቪል አስተዳደር ይኖራል። ሲቪል አስተዳደር ደግሞ የተረጋጋ ሰስተኔብል የሆነ ለውጥ ማምጣት ይችላል። ስለዚህ በፋኖ በኩል የሚደረገው ወታደራዊ ትግል ነው፣ ነገር ግን በውስጡ ፖለቲካዊ ዓላማ ያለው ነው። ፋኖ የሚታገለው ለስልጣን ነው። እዚህ ላይ ማንም ያለ መሽኮርመም ሊናገረው የሚገባ ጉዳይ ነው። እኛ እኮ ስልጣን አይደለም ያታገለን፣ ስልጣን ፈልገን አይደለም፣ ህልውናችን ተነክቶ ነው። ህልውና ተነክቶ ነው። ነገር ግን ምን በማድረግ ነው ይህንን ህልውናን መቀልበስ የምትችለው? ታግለህ እንደ ድሮው እንጦጦ አድርሰህ የሆነ ጀዋር በዚህ ቀድሞ ወይ ልደቱ በዚህ ቀድሞ የሆነ ኢትዮጵያኒስቱ ካምፕ በዛ በኩል ቀድሞ ለሱ ስልጣን አስረክበህ አሁንም ተመልሼ ጠበንጃ ነግታለሁ ካልክ ሞትህ፣ ግድያ፣ መፈናቀልህ ተጠናክሮ ይቀጥላል ማለት ነው። ፋኖ ስልጣንን አስፓየር የሚያደርግ የተጋድሎ ውጤትን የአብዮታዊ ስልጣንን ሊያመጣ ስር ነቀል ለውጥ አምጥቶ ስልጣንን ሊቆጣጠር የሚንቀሳቀስ አንድ ኢንቲቲ አድርጎ ራሱን እስካልቆጠረ ድረስ